ምን ነው ዳይመንድ ችግር አለ እንዴ? ችግር ካለ አብረን ሄድ እንችላለን። ሰውዬ ስራ የለም እንዴ? ቆይ ይኸውልህ እዚህ ከኛ ጋር መከተል ምናምን ከምታስብ ለምን ሄደህ የሌሊት ነገር አትመራመር? እግረ መንገዴ ነበር እኮ ካልፈለጋችሁ ይቀራል። አንፈልግም። እኛም አዴን ፍለጋ ነው የወጣነው። በዛ ላይ ደግሞ አዴ ዴቭን የመሰለ አፍቃሪ ባላላት ሌላ አገዛ አንፈልግ። ችግር አለ ማለት ነው ገጠር? አሁንም እየጠየቀን ነው። ሰውዬ ለምን አትሄድም? አይመለከተም አልኩህ እኮ። ይቅርታውም ከልብ ካልሆነ ይቅርብኝ። ግን ስለ እናቱ ማወቅ እፈልጋለሁ። እኔ እናት የለኝም። አደይ ዶክተር አንዴ አደይ ምን ነው ደነገጥሽ? ረሳሽኝ እንዴ? እንኳን ደህና መጣሽ። መች ተመለሰሽ ነው? አሁን ገና እየመጣሁ ነው። ተናፍቀሻል አደይ። እንኳን መጣሽ። ካልደበረሽ ልቀፍሽ? ተሽ ነው? አዎ እኔ እየመጣሁ ነው። የት እየመጣሽ ነው? በፈጣሪ ስም እኔ እኮ ለመምጣት ትኬት ቆርጬ ነበር። እሺ የት ነሽ? ያለሽበት ድረስ እመጣለሁ። ልቀቀኝ! ወይ ኧረ ልጅ ዋጥጪ ለሰው ሌላ ሰው ይመስላል። ልቀቀኝ! ወይ አመጣ ባቡሬ፣ ከዚህ ልጅ ጋር በዚህ መንገድ መቀጠላችሁ ለሊ ኧረ ባቡሬ፣ እቺ ልጅ መከራ ነው የምታወራው። የኔ ቆንጆ ዳንስ እንዳትጠቀኝ። ቆይ ለምን እንደዚህ ብትሆኝ ነው? ነገሮች አሉ። ብዙ ነገር ነው አሳልፌ የመጣሁት። አስረውኝ ነበር እኮ። ቆይ ለምን በዚህ ልክ? አባትሽ አይደሉ እንዴ? እሱማ እኮ ለእኔ የሚጠቅመኝ ነገር ያደረገ መስሎት ነው የሚጎዳኝ። አንቺ ምን ወሰድሽ? አላውቅም ዴቭ። አሁን ላይ ምንም ነገር ልነግርህ አልፈልግም። እሺ በቃ ላይ ተረጋጊ። ደግሞ በጣም ናፍቀሽኝ ነበር። ቆይ ግን ዴቭ ለሊ ምንድን ነው የሆነችው? አደይ ከአባቷ አምልጣ አዲስ አበባ ገባች። ዴቭም አደይን ፍለጋ ወደ ሀገር ቤት ሄዷል። ዴቭና ዶክተሩ ሁልጊዜ ዱላ ቀረሽ ጸብ ይጣላሉ በአደይ የተነሳ። አደይም ቤተሰቦቿ ፈቃደኛ እንዳልሆኑና አባቷ ሊድራት የነበረው ሌላ ሰውን እንጂ ዴቭን እንዳልነበረ ለዴቭ ነግረዋለች። ዴቭን በተፈጠረው ነገር እጅግ በጣም አዝኗል እና የኔና ያንቺ ፍቅር ቤተሰቦችሽ አልፈቀዱም ተብሎ ሊቋረጥ ነው ወይ እያለ ነው። እሱንም ደግሞ ማሰብ ይኖርብኛል ብላለች አደይ። ስለምን ታስብ ይሆን? ዶክተሩ ስለ ለሊ የተፈጠረውን ነገር በሙሉ እንዳትደናገጥ በሚል ነግሯታል። አደይም አደራ ብዬህ ነበር እኮ የሄድኩት ዶክተር፣ እንዴት አደራህን አልተወጣህም እያለች ነው። ለሊ ፍቅርና ለሊ ሊጋደሉ ለትንሽ የፍቅርና ደርሳ ትርፋቸዋለች። ከዛም እንግዲህ ወደ ትምህርት ቤት መሄድ ያለብኝ ኤላን ፍለጋ ብላ ከቤት ወጣለች። አሹ እየተከተላት ነው። ግን ደግሞ ካሹ ቀድማ አመልጣ የቤዛ ወንድም ደር አግኝቷታል። የቤዛ ወንድምም የሆነ ቦታ ይዤሽ ሊሄድ እያላት ነው። የቤዛ ወንድም አሳልፎ ለገጀራው ሰጣት ይሆን ወይስ ምን ሊፈጠር ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ እንግዲህ ለሊ ፍቅርን ጉሮሮዋን አንቃ ይዛት ነበር። ፍቅር አንቺ ዘረቢስ እብድ ብላ ስለሰደበቻት እኔ ዘረቢስም እብድም አይደለሁም ብላ ጉሮሮዋን አንቃ ልትገላት ለትንሽ ፍቅርና ደርሳ አትርፋታለች። ግን ደግሞ ፍቅር አየሽ በገዛ ቤቴ እኮ ልገለኝ ነበር፣ እባክሽ አስወጪልኝ፣ እቺ ልጅ ከቤታችን ትውጣ እያለች ነበር። ፍቅርን አረጋግታ ለሊን አወራታለሁ ብላ ወደ ሳሎን መታ ነበር። እኔ እኮ በስርዓት ላናግራት እየሞከርኩ ነው፣ እሷ ናት በስርዓት ልታናግረኝ ፈቃደኛ ያልሆነችው እያለች ነበረ። ለሊ በራሷ ዓለም ውስጥ የምትኖር ደስተኛ ሆና ግን ደግሞ ስለ አባቷ ደጋግማ እየጠየቀች ነው። ሮማን እንዴ እኔንም ረስተሽ ነው ወይ እያለቻት ነበር። አዎ አንቺ ማነሽ? የርብቃ ዘመድ ነሽ የብርቄ ዘመድ ነሽ እያለቻት ነበር። ብርቄ ማናት ባለቻት ጊዜ ብርቄ የነሱ አጋዥ እንደሆነችም ተናግራለች። እናም እንግዲህ እናቴ አባቴ ለምንድን ነው የማይመጣው? አባቴ የት ነው ያለው እያለች ነበር። በዚህን ጊዜ ሮማን ስላላወቀች አባትሽ በህይወት አለ እንዴ ብላት ነበር። እንዴ ምን ማለት ነው ብላ እናቷን ተጣርታ የፍቅር እናትን አባቴ የት ነው ያለው በህይወት አለ ወይ እያለች እየጠየቀች ነበር። አዎ አባትሽ ለስራ ራቅ ያለ ቦታ ነው ያለው ብላት ነበር። አሁኑኑ ስልኬን አምጡልኝና ልደውል ብላለች። አይ አሁን ስራ ቢዚ ስለሚሆን ቆይ ሌላ ጊዜ ትደውይለታለች ብላ እንደምንም አረሳስተዋታል። ትምህርት ቤት መሄድ አለብኝ ብላ ከቤት ወጣለች። በዚህን ጊዜ የፍቅር እናት እባክሽ ሮማን ተከታያት እያለች ነበር። ትምህርት ቤት መሄድ አለብኝ ብላ ከቤት ስትወጣ አሹ ዱላውን ይዞ ስለነበረ እንዴ ዱላው ደግሞ ምንድነው ጣለው ስትለው እሱም ደግሞ ተደናግጦ ጥሎላት ነበር። ሲጥለው ደግሞ ያብድ ነው እንዴት እንደዚህ ያስፈራረኛል ብላ ጮኻለች። ሮማንም እንዴት እንደዚህ ታረጋለህ አሹ እያየሃት ለሷ እንዴት ዱላ ተጥላ ፊት ለፊቷ ተወረውራለህ ታስደነግጣታለህ እያለችው ነበር። እንደ ሮማኔ እኔ ምን አደረግኩኝ? ጣለው አለችኝ ጣልኩላት ለሷ ብዬ እያለ ነበር። ይኸው ትምህርት ቤት ካልሄድኩና ኤላን ካላገኘሁ ብላ አስቸግራለች ብላው ወደ ትምህርት ቤት እንግዲህ ለመሄድ ወሰናለች ማለት ነው።
እናም ትምህርት ቤት መሄድ አለብኝ ባለች ጊዜ አሹ እንዲከተላት ሮማን ተናግራለች። ለሊ የዚህ ቤት ዘበኛ እንደሆነ ሲነግራት እንዴ ማሚ ዘበኛ ቀይራለች እንዴ እያለች ነበር። ለሊ የድሮውን እንጂ አሁን ላይ ያለውን ነገር ምንም የምታስታውሰው ነገር የለም። ዘመዶቿን ጥላቶቿን ደግሞ ዘመድ አድርጋ ተቀብላለች። እናም እንግዲህ ወደ ትምህርት ቤት እየሄደች ሳለ ተከትሏት ነበር አሹ ተከትሏት እየሄዱ መንገድ ላይ ሳለ አሹን እንዲመለስና እኔ እከተላታለሁ ብሎት ባቡሬ እየተከተለ ነበር። ባቡሬም ኤላ ዘንድ ወስድሻለሁ ብሏት እየተከተላት ነበርና ለሊ ባቡሬን አታላ አምልጣ ጠፍታለች። አምልጣ ተደብቃ እንግዲህ ባቡሬ እሷን ፍለጋ በሌላ መንገድ ሲሄድ እሷ ደግሞ በሌላ በኩል ስትሄድ የቤዛን ወንድም ዳኒን አግኝታለች ማለት ነው። ዴቭ አደይ ላይ በጥሩ ሁኔታ ላይ አትመስለኝም፣ በሰላማዊ ቢሆን ስልክ ታነሳ ነበር የሚል ስጋት ስላደረበት በቃ አገር ቤት መሄድ ያለብኝ ብሎ ወስኗል። አሁን መሄድህ ምናልባት እኮ ላንተ ጥሩ ላይሆን ይችላል እያለ ነበር ዳይመንድ። አይ መሄድ ያለብኝ እባክሸኝኝ ብሎ ወስኗል። ጓዙን ጠቀላሎ ከቤት ወጥቶ እንግዲህ አደይን ፍለጋ እየሄደ ነው። በሌላ በኩል ደግሞ አበበ እንግዲህ የአባቱ ጠላቶች አፈላልገው በመምጣታቸው የተነሳ አበበ እጅግ በጣም ፈርቷል። እናም ላልተወሰነ ጊዜ ከዚህ መራቅ አለብኝ ብሎ አስቦ ሄለንን እንግዲህ ለዲያኒ አደራ ሰጥቷታል ማለት ነው። እኔ ላንተ እከፍልሃለሁ ግን ብቻ እሷን ጠብቅልኝ ብሎ ለዲያኒ ሄለንን አሳልፎ ሰጥቷል። ሄለንም እኔ ምንም ችግር የለውም ለስራ ነው የምሄደው ላልተወሰነ ጊዜና ብቻሽን መሆን የለብሽም ባላት ጊዜ ይህን ያህል ጊዜን የጠብቅ የለም ወይ አሁንም ምንም የምሆነው ነገር የለም ብትለውም አይ ይሄ ከተማ ስለሆነ ስለ ከተማው ምንም የምታውቂው ነገር ስለሌለ ሰው ጠባቂ ያስፈልግሻል ብሏል። እናም ዲያኒን እዛ ቤት እንግዲህ አደራ ሰጥቷት ሄዷል ማለት ነው። ቤዛም በተደጋጋሚ ከቢሮ ዶክተሩ እግሩ ሲወጣ እሷም ተከታትላ እየወጣች መድኃኒቶቹን እየሸጠች ነው። ግን ደግሞ መድኃኒቶቹን የሚቀበላቸው የነበረው ገጀራው የት እንዳለ አድራሻው ጠፍቶባቸዋል። ዲያኒን ገጀራውን ፈልገህ አግኘው ብትለውም ግን ደግሞ ገጀራው ያለበትን ቦታ አላቀም እያለ ነው ዲያኒ። ገጀራው እስካሁን ድረስ ከነ ባቡሬ ቤት አልወጣም ማለት ነው። ባቡሬ እናቴን ተንበርክከህ ይቅርታ ካልጠየቃትና ለሊን ካልተውክልኝ በስተቀር በጭራሽ ከዚህ በሰላም አትወጣም ወይም ደግሞ አሳስርሃለሁ እያለው ነው። እንደሱማ በጭራሽ አታረገውም። እኔ እኮ ገጀራው ነኝ፣ ወንድምህ ነበርኩ፣ በጣም የምወድህ የምትወደኝ። እንዴት ለአንዲት ሴት ብለህ እንደዚህ ታረገኛለህ? ለዛውም ለማትወድህ እናት በማታውቀው ነገር ታስረህ ጨለማ ቤት ያን ያህል ጊዜ ስታሳልፍ አንድ ቀን እንዳልጠየቀችህ እናት እንዴት እሷን ተንበርክከህ ይቅርታ ጠይቅ ትለኛለህ እያለ ነው። ባቡሬም ደግሞ እሷን ይቅርታ እስካልጠየቅክ ድረስ ከዚህ ቤት በጭራሽ አትወጣም፣ ለዛውም ተንበርክከህ እያለው ነበር። እናቱን ጠርቶ እግሯ ላይ ወድቅና ይቅርታ ጠይቃት ቢለውም በጭራሽን የዚች አሮጊት እግር ላይ ወድቄ ይቅርታ አልጠይቅም ብሏል። በዚህም የተነሳ ባቡሬ እናቴን እስካላከበርክ ድረስ ለኔም ምንም አይደለህም ብሎ ገርፎታል ማለት ነው። እና ባቡሬ ሲገርፈው እናቱን ለመገላገል እየሞከረች ነው። ግን ደግሞ በጭራሽን ለሷ ብዬ ይቅርታ አልጠይቅም ብሎም ግግም ብሏል። በስተመጨረሻም ተደውሎለት እንግዲህ ዶክተሩ የመድኃኒት ሰዓቷ እንዳያልፍ ሲደውልለት እሺ ብሎ ወደ ለሊ ዘንድ ሄዷል። ግን ደግሞ እኔስ ባለ ጊዜ አንተ ከዚህ አትወጣም ብሎ እዛው ቤት ቆልፎበት የአደይ እናትም ከዛ እንድትወጣ አድርጓል። የባቡሬ እናትም የአደይን ነገር እባክህ የአደይን ነገር የለሊን ነገር ተውልኝ፣ ለሊ ልጄ ብዙ ስቃይ እያሳለፈች ናት፣ እሷን ምን አርጊ ነው የምትላት እያለች ነው። ግን ደግሞ እኔ ለማንም ሴት ላዝን አልችልም፣ እኔም ብዙ ነገር አሳልፍ ያለው ብሏል ገጀራው። እና ስለ እናትህ እባክህ ንገረኝ ብትለውም በጭራሽን የምናገርላት እናት የለችኝም፣ ስለማንም አልናገርም፣ ግን ደግሞ ከዚህ አስወጣኝ፣ ለሊን ስጠኝ፣ ከዛ በኋላ እኔ አጠገብህም አልደርስም ብሎታል። ግን ደግሞ ለሊን አሳልፎ እንደማይሰጠው ባቡሬ በተደጋጋሚ ነግሮታል። ዶክተሩ እንግዲህ ቤዛን ጠርቶ ስለ ቤዛን የለሊን ነገር እንዴት አደረግሽ? መድኃኒቱን በስርዓት እየወሰደች ነው ወይ ብሏት ነበር። መድኃኒቱን ወስደዋል፣ እየሰጧት ይሆን እያልሰጧት የማውቀው ነገር የለም ብላለች። ግን እኮ አንቺና እኔም ብቻ ነው አሁን ለሊ የምትቀርበው፣ ስለዚህ ኃላፊነት አለብሽ ቢላትም ለሷ መድኃኒት የመስጣት ግዴታ እንደሌለባት ተናግራለች። ግን ደግሞ ዶክተሯ ግዴታ ባይኖርብሽም ማገዝ አለብሽ፣ ይሄ በሰውነትሽ ማዘን አለብሽ እያላት ነው። እሷም ደግሞ በቃ እሺ ጠይቃቸዋለሁ እያለች ነው። ምክንያቱም ለቤዛ የለሊ እንደዚህ መሆን ስትፈልገውና ለረጅም ጊዜ ስትመኘው የነበረ ስለሆነ አሁን እጅግ በጣም ደስተኛ ሆናለች። እናም እንግዲህ ወደ ውጭ ወጥታ ወንድሟን አግኝታ አናግራ ስትመለስ
ዶክተሩ ደርሶባታል። ግን ደግሞ ዶክተሩ ስለ ቤዛ እየተነገረው ያለውን ነገር በጭራሽ እየገባው አይደለም። እናም ወንድሟ አሁን እንግዲህ ይህንን ካሳካሽ በኋላ ከዚህ ሆስፒታል መውጣት አለብሽ፣ ዶክተሩ ተጠያቂ ሲሆን አንቺም አብረሽን ተጠርጣሪ እንዳትሆኝ እያላት ነው። እሷም ይሄን አመቻቻለሁ ብላለች። ሩታም ብታያትም ግን ደግሞ ያን ያህል በዚህ ልክ ተንኮል ትሰራለች ብሎ ማንም ሰው አልጠረጠረም። ግን ደግሞ ባቡሬና ዳይመንድ ደጋግመው ለሰላም እንዳልመጣች የእውነት ስራ ልትሰራ እንዳልመጣች ወደዛ ሆስፒታል አስጠንቅቀውት ነበር። ግን ዶክተሩ ደግሞ በጭራሽ በሰው በትናንት ማንነቱ መለካት የለበትም ብሎ ያስባል። እናም እንግዲህ ቤዛ የራሷን መንገድ እያመቻቸችና ጠቀም ያለ ገንዘብ ካገኘች በኋላ ወንጀሎቹን ለዶክተሩ አጋፍጣ ጥላ ለመውጣት አስባለች ማለት ነው። ዴቭ ወደ አገር ቤት ሊሄድ መንገድ ላይ ደርሷል። ዳይመንድም ራሱን እንዲጠብቅና ምናልባት እዛ አካባቢ እንደተጠበቀው ጥሩ ነገር ላይ ገጥመው እንደሚችል እየነገረው ነበር። እሱም ደግሞ ምንም ችግር የለውም አደይ የቻለችውን መቻል አያቅተኝም፣ ምክንያቱም ሰላም ብትሆን ኖሮ እሷ ስልክ ሳትደውልልኝ አቀርም ነበር፣ ይሆን የተፈጠረ ነገር አለ እያለ ነበር። እነሱ እያወሩ ሳለ ዶክተሩ መጥቷል። ዶክተሩ ሲመጣ ለምንድን ነው የምትከታተለኝ እያለው ነው። አደይ ስልክ ስደውልላት አታነሳም፣ ደውላልህ ታውቃለች ወይ ሰላም ናት ወይ ብሎ በጠየቀው ጊዜ ዴቭ የበለጠ ተናዷል። እንዴት ነው የኔን ነገ ላገባት እጮኛዬን የምትከታተለው? አንተ ምን ቤት ነህ እያለ ከዶክተሩ ጋር ተጣልተዋል። ዳይመንድም ዶክተሩን እንደዚሁ አመነጫጭቆታል። ዳይመንድ ሩታ ወደ ዶክተሩ ስለሄደች ለዛ ነበር፣ እሱም የራሱ ቁስል ስላለበት እንዴ ምንድነው ያችን የሚችንም ምን ያስበው ነው ምን አስበህ ነው እያሉት ነበር። እሱ ምንም አስቦ እንዳልሆነና አደይ ለሊን አደራ ስለሰጠችው ስለ ለሊ የተፈጠረውን ነገር ሊያሳውቃት እያንዳንዱን ነገር ቢደውልላት እንደማታነሳ ነግሮታል። ይሄ ደግሞ ዴቭን የበለጠ አናዶታል ማለት ነው። የአደይ እናት አጎቷ ገፍትሮ ስለጣላት ድንጋይ ቀጥቅጧ ትንሽ አሟታል። በዚህን ጊዜ እንግዲህ እዛው በወደቀችበት የአደይ አባት መጥቶ ሚስቱን አንስቶና ደግፎ ወደ መንደሯ አድርሷል ማለት ነው። ግን ደግሞ አደይ እንዲያመለጠች ሲሰማ እጅግ በጣም ተናዷል። ደግሞ ወንድሙንም እንዴት ምንስ ቢሆን እኔ ልጆችን እናት አንድ ቀን እጄን አንስቼባት የማላቀው እንዴት ጥላሃት ትሄዳለህ? ምን ብትንቀኝ ነው ብሎ ከወንድሙም ጋር ተጣልቷል። ወንድምየውም ልታመልጥ ስትል እጇን አስለቀቀ እንጂ እንዳልገፈተራት ቢናገርም ለአንድ ሴት እናንተ ሁሉ ስታመልጣችሁ፣ በዛ ላይ ደግሞ ምን ብትንቃት ነው? እኔን ምን ብትንቀኝ ነው? የልጆች እናት እኮ ናት። አንድም ቀን እኔ ራሴ እጄን አንስቼ የማላቀውን እንዴት አንተ እንደዛ አድርገህ ትጠላሃት ትሄዳለህ እያለው ነበር። እንግዲህ ወንድምየውም ያደይ አባት ወንድም ያደይ አጎት ይቅርታ ቢጠይቅም አይኔ እንዲያያችሁ ከእናንተ ያው አለልኝ ይሻለኛል እሱን ፈልጉልኝ እያለ ነው። አለልኝም የትውልድ ቦታው ሄዶ የአባቴ እናቱን ንብረት ለመጠየቅ ወስኗል። በዚህን ጊዜ እንግዲህ አለልኝ ያደይ አባትን ተንኮል መቋቋም አቅቶት የራሱን ውሳኔ ወስኗል። አለልኝና ጃኔና አጎቱንም አይኔ ያያችሁ ብሎ አባሯቸዋል። በሌላ በኩል እንግዲህ አደይ ወደ አዲስ አበባ ስትገባ ስልኳንም አልያዘች ነበር። ግን ደግሞ ዶክተሩ አደይ ምን ገጥሟት ነው? ለምንስ ነው ሀገር ቤት የሄደችው እያለ እያሰበ ባለበት ጊዜ ድንገት አደይን አይቷታል። ይች አደይ አይደለች እያለ ነበር። ዶክተሩ አደይን አግኝቶ ሲያናግራትም አደይ ፊቷ ጥሩ ስላልነበር እንዴ ደህና አይደለሽም አደይ ምን ሆነሽ ነው? ምን ገጠመሽ? እያላት ነበር። እሷም ጥሩ ጊዜ እንዳላሳለፈች እና የተፈጠረውን በጣም በሙሉ ነግረዋለች። እየደወልኩልሽም ስልክ አላነሳሽም ባላት ጊዜ ስልኩን እዛው ጥለው እንደመጣች ጭምርም ተናግራለች። በአደይ እና በዴቭ ግንኙነት ቤተሰቦቿን ፈቃደኛ እንዳልሆኑና እንዲሁም ደግሞ አባቷ ለሌላ ሰው ያለ ፍላጎቷ ሊድራት እንደነበረ ጭምር ተናግራለች። እናም እንግዲህ በዚህ ሁኔታ ተመልሳ አምልጣ እንደመጣች ስትነግረው ዶክተሩም እጅግ በጣም አዝናለሁ፣ አሁንም እንደዚህ አይነት ነገር አለ ያለ ፍላጎት አስገድዶ መዳር እያለ ነበር። አዎ በእኔና በዴቭ ምክንያትም እንግዲህ ቤተሰቤ ፈቃደኛ አይደለም፣ ስለዚህ ምን እንደማረግ አላቅም እያለች ነበር። እውነቱን ንገሪው ስለሚወድሽ ይረዳሻል ብሏታል። እና ስለ ለሊ በጠየቃትም ጊዜ እንግዲህ ለሊ አሁን ያለችበት ሁኔታ ጥሩ አይደለም፣ በዛ ላይ ደግሞ እረስታለች እና ይህ ነገር ሲፈጠር እንዳትደናገጭ ማንንም ሰው አታስታውስም እያላት ነው። እንደ ዶክተር ምንድነው የተፈጠረው? አደራ ብዬሽ አልነበረም እንዴ? ምንድነው እያለች ነው። እሱም በምን እንዴት ተፈጠረ ባያቅም ግን ደግሞ ነገሮች ቀስ በቀስ እንደሚስተካከሉና አሁን ያለችበት ሁኔታ ግን ይህ እንደሆነ ነግሯታል። አሁኑኑ መሄድ አለብኝ ብላ ወደ ለሊ ሄዳለች። ወደ ለሊ ቤት ሄዳ ዴቭ እያንኳኳ እዛው አደይም ከኋላ ደርሳለች። አደይ በዶክተሩ ስልክ ደውላለት ዴቭን እንዲመለስ ነግራው ነበር።
እና ከመንገድ ዴቭና ዳይመንድ ተመልሰው ስለነበረ ለሊ ቤት ሄዶ እሷን ለማግኘት እያንኳኳ ነበር። እናም እንግዲህ አደይ ከተገናኙ በኋላ የተፈጠረውን ነገር በሙሉ ነግረዋለች። አባቷም እሱን ሊድረው ሳይሆን ሊድረው የነበረው ሌላ ሰው እንደሆነና ደግሞም እንግዲህ እናቷም በሱና በሷ ግንኙነት ፈቃደኛ እንዳልሆነች ነግረዋለች። በዚህን ጊዜ ዴቭ እጅግ በጣም አዝኗል። ዴቭም ምን ቢፈጠር ነው እንደዚህ የሆነው እያለ ነው። አደይም የተፈጠረው ነገር ምን እንደሆነ ባይገባትም ግን ደግሞ እናቷ ደስተኛ እንዳልሆነች ጭምር ነግረዋለች። እና ቤተሰቦች ስላልፈቀዱ የኔና ያንቺ ፍቅር እንዲሆነ ሊቀር ነው ምን እያሰብሽ ነው ብሏት ነበር። አደይም በዚህ ሁኔታ ምንም ነገር መወሰን እንደማትችል ተናግራለች ማለት ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ